ዛሬ ላይ ህይወታችሁ ያልተቀየረው በምታዩአቸው ሰልፍ ኢምፕሩቭመንት ወይም ደግሞ ራሳችሁን በሚያሳድጉ መጽሐፎች ወይም ደግሞ በምታዩአቸው እናንተን ሊያሳድጉ በሚችሉ ኮንቴንቶች ሊሆን ይችላል። ብዙ ሰዎች ብዙ መጽሐፎች ያነባሉ፣ ብዙ ኦዲዮስ ሰምተዋል፣ ብዙ እነሱን ሊያነቃቃ የሚችል ወይም ደግሞ ሊያበረታታ ወይም ደግሞ ኢንስፓየር ሊያደርጋቸው የሚችለውን መጽሐፎች ወይም ኮንቴንቶች አይተዋል። ግን ህይወታቸው ሪል ላይፋቸው ምንም ነገር አልተቀየረም። ፊሊንጋቸው ለትንሽ ደቂቃ ተቀይሯል። የተሻለ ይሰማቸዋል፣ የተሻለ ውጤት ያመጡ ይመስላቸዋል። ግን ህይወታቸው ሪል ላይፋቸው ግን አልተቀየረም። ፕሮግረስ ያላቸው ይመስላቸዋል፣ ግን ፕሮግረስ የላቸውም። ምክንያቱም የተቀየረው ፊሊንጋቸው እንጂ ሪል ላይፋቸው ወይም ህይወታቸው ላይ ምንም አይነት ለውጥ የለውም። ስለዚህ የምታያቸውን ቪዲዮዎች ወይም የምታያቸውን ኮንቴንቶች ህይወታችሁ ላይ ማተገብሩ ከሆነ ፊሊንጋችሁ እንጂ ህይወታችሁ አይቀየርም። ስለዚህ ብዙ ሰዎች ጠዋት ተነሱ የሚል ወይም ደግሞ በጠዋት መነሳት እንዳለባችሁ በጠዋት መነሳት ምን አይነት ጥቅም እንዳለው የሚገልጽ መጽሐፎች እንደገና ደግሞ ሞቲቬሽናል ቪዲዮዎች አይተዋል። ግን ፊሊንጋቸው እንጂ የተቀየረው ሪል ላይፍ ወይም ደግሞ ትክክለኛ ህይወታቸው ላይ እየተገበሩት አይደለም። ያ ስለሆነ ህይወታቸው እየተቀየረ አይደለም። ስለዚህ ቆም ብላችሁ ህይወታችሁን መጠየቅ አለባችሁ። አንደኛ ነገር እነዚህን ነገሮች ማትቆጣጠሩ ከሆነ እያንዳንዱን ኮንሱም የምታደርጓቸው ወደ ህይወታችሁ የምታስገቧቸውን ነገሮች የምትወስዷቸውን ነገሮች ሪል ህይወታችሁ ላይ ማተገብሯቸው ከሆነ አንደኛ ሱስ እየሆነባችሁ ይሄዳል። ብዙ ሰዎች ሱሰኛ ሆነዋል። በየቀኑ ኮንሱም ያደርጋሉ። ጠዋት ተነስተው እነሱን ሊያነቃቃ የሚችል እነሱን ሊያበረታታ የሚችል እነሱን ስሜታቸውን ሊቀይር የሚችል መጽሐፎች ያነባሉ፣ ኦዲዮዎች ይሰማሉ፣ ብሮድካስቶችን ያዳምጣሉ። ከዛ ግን ህይወታቸው ላይ ምንም አይነት ለውጥ የለውም። ያንን ነገር ጠዋት ይነሳሉ፣ ድጋሚ ያንን ነገር ይደግማሉ፣ ድጋሚ ያንን ነገር ደግሞ በሚቀጥለውም ቀን ይደግማሉ። ግን ህይወታቸው ላይ ምንም አይነት ለውጥ የለም። ያንን ነገር በየቀኑ ኮንሱም የምታደርጉ ከሆነ ሱሰኛ እየሆናችሁ ነው የምትሄዱት። ያ ደግሞ ፊሊንጋችሁን እንጂ ህይወታችሁን እየቀየረላችሁ አይሄድም። ስለዚህ ቆም ብላችሁ ልታስቡ ይገባል። ይሄ የማየውን ነገር ህይወቴ ላይ እየተገበርኩት ነው ብላችሁ ራሳችሁ ቼክ ልታደርጉ ይገባል። የምታዩትን ነገር ህይወታችሁ ላይ የማትተገብሩ ከሆነ ህይወታችሁ ላይ ለውጥ አያመጣም። ስለዚህ ዛሬ ያያችሁትን እናንተን ያነቃቃችሁ ስፖርት መስራት እንዳለባችሁ፣ ጠዋት መነሳት እንዳለባችሁ የእነሱን ጥቅም የሚገልጽ መጽሐፍ ካነበባችሁ እሱን ጠዋት ማድረግ በተግባር ስትገልጹት ነው ህይወታችሁን መቀየር የምትችሉት። እነሱን ነገሮች ወደ ተግባር ስትቀይሩ ነው ህይወታችሁን እንዲሻለ ማድረግ የምትችሉት። ካለዛ ግን ያንን ነገር በየቀኑ ኮንሱም የምታደርጉ ከሆነ ህይወታችሁ ምንም አይነት ለውጥ አይመጣም። ፊሊንጋችሁ ብቻ ነው የሚቀየረው። ሁለተኛው ነገር ደግሞ ኦቨር ኮንሰምፕሽን ፕሮብሌም ነው። ብዙ ሰዎች በጣም ብዙ ኢንፎርሜሽን ይሰበስባሉ። ከመጠን በላይ ብዙ ቪዲዮዎች ያያሉ፣ ብዙ አይዲያዎች ሰብስበዋል፣ ብዙ ስትራቴጂዎች ነድፈዋል። ግን ደግሞ ህይወታቸው ላይ ምንም ነገር ተግባራዊ አላደረጉም። ያ ደግሞ ህይወታችሁን እየቀየረላችሁ አይደለም። ያ ያያችሁት ቪዲዮ እያንዳንዱ የምታዩት ቪዲዮ ህይወታችሁ ላይ ምን አይነት ኢምፓክት አለው፣ ምን ያህሉን ተግብሬዋለሁ፣ ምን ያህሉን ደግሞ አክሽን ወስጄበታለሁ የሚለውን ነገር ራሳችሁን መጠየቅ ይኖርባችኋል። የሰበሰባችሁትን አይዲያ ምን ያህል ላይ ህይወታችሁ ላይ ተግብራችሁት ህይወታችሁን ቀይራችሁ በታል ምን ያህል ደግሞ ያያችሁትን ያን ሁሉ ስትራቴጂዎችን ህይወታችሁ ላይ ምን ያህል ተግብራችሁታል፣ ምን ያህል ህይወታችሁን ለውጦላችኋል። ያንን ነገር መጀመሪያ ቼክ ማድረግ አለባችሁ። ብዙ ኢንፎርሜሽኖች እየሰበሰባችሁ ግን ህይወታችሁ ላይ ምንም አይነት ተግባራዊ የማታደርጉት ከሆነ ህይወታችሁ በነበረበት ነው የሚቀጥለው። ስለዚህ ቆም ብላችሁ ራሳችሁን መጠየቅ አለባችሁ። ያያችሁትን ቪዲዮ ያያችሁትን የነደፋችሁትን ስትራቴጂ ህይወታችሁ ላይ መተግበር አለባችሁ። ያን ስታደርጉ ህይወታችሁን መቀየር የምትችሉት። ግን ያንን ማታደርጉ ከሆነ በየቀኑ ኢንፎርሜሽን በመሰብሰብ ጊዜያችሁ የምታጠፉ ከሆነ ህይወታችሁ አይቀየርም። በነበራችሁበት ነው የምትቀጥሉት። ለትንሽ ጊዜ ፊሊንጋችሁ ሊቀየር ይችላል። ብዙ ነገር ያወቃችሁ አይነት ስሜት ይሰማችኋል። ግን ህይወታችሁ ላይ ያወቃችሁትን ነገር ህይወታችሁ ላይ መተግበር አለባችሁ። ያን ስታደርጉ ነው ህይወታችሁ ላይ ለውጥ የምታመጡት፣ ውጤታማ ህይወትን መኖር የምትችሉት። ስለዚህ ከሰበሰባችሁት ኢንፎርሜሽን ወደ ተግባር ግቡ። ትንሽ ኢንፎርሜሽን የሰበሰባችሁትን ነገር ብዙ ደግሞ ስራ ላይ ስታውሉት ነው ህይወታችሁን መቀየር የምትችሉት። ብዙ ሰው ኢንፎርሜሽን በመሰብሰብ ጊዜውን ይጨርሳል። ምንም አይነት አክሽን አይወስድም። ስለዚህ ጊዜውንም ኢነርጂውንም ሁሉን ነገር እያቃጠለ ነው። ስለዚህ ኢንፎርሜሽን መሰብሰባችሁን አቁማችሁ እያንዳንዱን የሰበሰባችሁትን ወይም በየቀኑ የምታዩትን ነገር ወደ አክሽን በመግባት ህይወታችሁን ቀይሩ። ተግባር ጀምሩ፣ ተግባራዊ አድርጉት። ያንን ስታደርጉ ነው ህይወታችሁን መቀየር የምትችሉት። ስለዚህ ኢንፎርሜሽን መሰብሰባችሁን አቁሙ። ሶስተኛው ነገር ደግሞ ፓራሊሲስ ባይ አናሊሲስ። ብዙ ሰዎች ኢንፎርሜሽን ትንሽ ኢንፎርሜሽን ያስፈልገኛል፣ ሞር ኢንፎርሜሽን ያስፈልገኛል እያሉ ጊዜያቸውን ይጨርሳሉ። ሞር ክላሪቲ፣ ይህን ነገር ለምንድን ነው አልጀመርከውም ብላችሁ ስትጠይቋቸው ክላሪቲ ይጎለኛል፣ ስለዚህ ኢንፎርሜሽን መሰብሰብ አለብኝ ብሎኝ ይህ ነገር ላይ በጣም ኮንፊደንስ ኖሮኝ እንድጀምር አዳዲስ ኢንፎርሜሽኖች መሰብሰብ አለብኝ ብለው ያስባሉ። ሪሰርቾች ይሰራሉ፣ በየቀኑ ሰርች ሲያደርጉ እናገኛቸዋለን። ግን ለምንድን ነው ያልጀመርካቸው ብላችሁ ትንሽ ሪሰርች ያስፈልገኛል ብለው ያስባሉ። ግን አንድ ነገር በህይወታቸው ላይ ስላልጀመሩ ህይወታቸው እየተቀየረ አይደለም። ኖሌጅ ወይም ደግሞ እያንዳንዱ የምትሰበስቧቸው ኢንፎርሜሽኖች ወደ ተግባር ማትወስዷቸው ከሆነ ህይወታችሁን ለውጥ ያመጣ።
እያንዳንዱ የምትተገብሯቸው ህይወታችሁ ላይ የምታደርጓቸው አክሽኖች ነው ህይወታችሁ ለውጥ የሚያመጡት። ያንን ነገር ጀመራችሁ እያንዳንዱን አክሽናችሁ ላይ እየወሰዳችሁ የምታገኟቸውን ጋፖች አናሊሲስ በመስራት ወይም ሪሰርች በመስራት እነሱን ሶልቭ እያደረጋችሁ ወደፊት ስትራመዱ ነው ህይወታችሁን ማሻሻል የምትችሉት። ግን አንድን ነገር ሳትጀምሩ ኢንፎርሜሽን በመሰብሰብ ቆይ ኮንፊደንስ ሲኖረኝ ወይም ደግሞ ክላሪቲ ሲኖረኝ እያላችሁ ጊዜያችሁ የምትገሉ ከሆነ ህይወታችሁ አይቀየርም፣ በነበራችሁበት ነው የምትቆሙት። ስለዚህ ቆም ብላችሁ ራሳችሁን መጠየቅ ይኖርባችኋል። ብዙ ሰዎች ሪሰርች በመስራት ጊዜያቸውን ይጨርሳሉ። ጊዜያቸውን፣ ኢነርጂያቸውን፣ አቅማቸውን እየጨረሱ ይሄዳሉ። ሞር ክላሪቲ ያስፈልገኛል፣ ሞር ኮንፊደንስ ያስፈልገኛል እያሉ መጀመሪያ ያለባቸውን ስራ ሳይጀምሩ ይቀራሉ። እናንተ ክላሪቲ ሳይሆን የሚያስፈልግ ተግባር ነው የሚያስፈልግ። እያንዳንዱን ተግባር ስታረግ ህይወት ላይ ስተገብር ነው ህይወትን መቀየር የምችለው። ስለዚህ ሰዎችን ሪሰርች በማድረግ ወይም ደግሞ አዲስ ነገሮች ኢንፎርሜሽን በመሰብሰብ ጊዜን ከማጥፋት ይልቅ ተግባር ላይ ስትገባ ህይወት ላይ ስታረገው ያንን ነገር ወደ አክሽን ስትቀይረው ነው ህይወትን መቀየር የምችለው። ስለዚህ ወደ አክሽን ግቡ። ሪሰርች በማድረግ ጊዜያችሁን መጨረሳችሁን አቁማችሁ ወደ አክሽን ግቡ። እያንዳንዱ ውድቀታችሁ፣ እያንዳንዱ ተግባራዊ ያደረጋችሁት ላይ የምታገኙ ስህተት ነው እናንተ ሊቀይራችሁ የተሻለ ቦታ ላይ ሊያስቀምጣችሁ የምችሉት። ትልቁ ትምህርታችሁ የምታገኙት ከየውድቀታችሁ ወይም ደግሞ ከእያንዳንዱ ስህተታችሁ ነው እንጂ ከምትወስዷቸው ኢንፎርሜሽኖች አይደለም። ስለዚህ እያንዳንዱ ስህተቶቻችሁ ነገ ህይወታችሁን እንድታሻሽሉ፣ እያንዳንዱ ውድቀታችሁ ነገ ወደፊት እንድትራመዱ የሚያደርጓችሁ ናቸው። ስለዚህ ጀምራችሁ ህይወታችሁን አስተካክሉ። ሪሰርች ማድረጋችሁን፣ በየቀኑ ሪሰርች ማድረጋችሁን፣ ኢንፎርሜሽን መሰብሰባችሁን፣ ክላሪቲ መጠበቃችሁን አቁማችሁ ወደ አክሽን ግቡ። ያን ስትገቡ ህይወታችሁን መቀየር የምትችሉት። አራተኛው ነገር ደግሞ ኮምፓሪዝን። ብዙ ሰዎች ሰልፍ ኢምፕሩቭመንት ወይም ራሳቸው የሚያሳድጋቸውን ኮንቴንቶች ያሉ፣ ከዛ የነዚህ ውጤታማ ሰዎችን ህይወት ያሉ፣ ከዛ እነሱን ከራሳቸው ጋር ያወዳድራሉ። ለምንድን ነው እንደነሱ ያልተሳካልኝ? ለምን እንደነሱ ውጤታማ ያልሆንኩት? ለምንድን ነው እንደነሱ አይነት ህይወት ላይፍ ስታይል የሌለኝ ብለው ራሳቸውን ያወዳድራሉ። ያ ደግሞ ወደ ጭንቀት፣ ያ ደግሞ ወደ ድብርት ወይም ደግሞ ራስን ላይ ኮንፊደንስ ማጣት እንዲያመጣባቸው ያደርጋቸዋል። ስለዚህ ያንን ነገር ስታዩ፣ ያንን ኮንቴንት ስታዩ፣ ያን ራሳችሁ የሚያሳድጋችሁን መጽሐፎች ስታነቡ ህይወታችሁን ከነሱ ጋር ማወዳደር ሳይሆን እናንተ ያንን ነገር እንዴት እንዳልሰራችሁ ራሳችሁን ዞር ብላችሁ እንድታዩ እንጂ እናንተ ያንን ነገር እንድታወዳድሩ ከነሱ ላይፍ ጋር፣ ከነሱ ህይወት ጋር፣ ከነሱ ስኬት ጋር ልታወዳድሩበት አይደለም። የኔ ጋፕ እነዚህ ጋፖች አሉብኝ፣ እነዚህ ነገሮችን አልሰራውም፣ እነዚህ ነገሮች በመሶል ብላርግ የሚለውን ነገር ከዛ ላይ ታችሁ ራሳችሁን ለመቀየር እንጂ ኮምፔር ማድረጋችሁን ራሳችሁን ማወዳደራችሁን አቆሙ። ያን ስታደርጉ ህይወታችሁን የምታስተካክሉት። ኮምፔር ማድረጋችሁ ያላችሁን ደስታ፣ ያላችሁን ፊሊንግ፣ ያላችሁን መረጋጋት፣ ያላችሁ ጥሩ ስሜት ነው የሚወስድባችሁ። ስለዚህ ኮምፔር ማድረጋችሁን አቁማችሁ ያንን ነገር እንዳታሳኩ ያደረጋባችሁን ክፍተታችሁን ብቻ ከዛ ነገር ላይ ከምታዩት ኮንቴንት ላይ፣ ከምታዩት መጽሐፍ ላይ፣ ከምታነቡት መጽሐፍ ላይ ክፍተታችሁን ለማየት ሞክሩ። ያን ስታደርጉ ህይወታችሁን ማስተካከል የምችሉት እንጂ ኮምፔር ማድረግ ወይም ማወዳደራችሁን አውቁም። ያን ስታደርጉ ህይወታችሁን ማስተካከል ትችላላችሁ እና ትክክለኛውን መንገድም ያስችላላችሁ። ስለዚህ እሱን ነገር በማስተካከል ህይወታችሁን ለውጥ። ሁለተኛው ነገር ደግሞ ፍራስትሬሽን ኤንድ በርናውት ነው። ምንድነው? ብዙ ሰዎች በአንድ የሚያዩትን ኮንቴንት የሚያዩትን አስተማሪ መጽሐፎች በአንድ ሁሉንም ነገር ለመቀየር ይሞክራሉ። ያ ደግሞ ጭንቀት ውስጥ ወይም ደግሞ ድብርት ውስጥ ወይም ደግሞ በርናውት እንዲያደርጉ ያደርጋቸዋል። ለምንድነው? ሁሉንም በአንድ መቀየር አትችሉም። ቀስ በቀስ ነው። እያንዳንዱ ልማዶቻችሁ፣ እያንዳንዱ ሀቢቶቻችሁ በአንዴ አይደለም የገነባችሁት። በየአመቱ የገነባችሁ ልማዶቻችሁ ነው ዛሬ ላይ ያላችሁበት ጋር ደረሳችሁ። ስለዚህ እነሱን በአንዴ ፊክስ ማድረግ፣ በአንዴ ማስተካከል አትችሉም። ስለዚህ ቀስ በቀስ ነው እያንዳንዱን ነገር ማድረግ የምችሉት። ብዙ ሰዎች ጭንቀት ውስጥ፣ ድብርት ውስጥ የሚገቡት በርናውት የሚያደርጉት ምንድነው? ሁሉንም ነገር በአንዴ ለመቀየር ይሞክራሉ። በዛ መንገድ አይሰራም። እንደዛ ስለማይሰራ ቀስ በቀስ ለመቀየር ሞክሩ። በየቀኑ በምታደርጓቸው ነገሮች ጠዋት መነሳት የሚገልጹ መጽሐፎች አንብባችኋል ወይ ደግሞ ኦዲዮ ሰምታችሁ ከሆነ እነሱን ጠዋት በመነሳት እርሊ ወይም 10 ደቂቃ ከዚህ በፊት ከምትነሱበት 10 ደቂቃ ቀድማችሁ በመነሳት እነሱን ፕራክቲስ ቀስ በቀስ በማድረግ ሰዓታችሁን በማስተካከል ያንን ነገር ፕራክቲስ በማድረግ ነው ህይወታችሁን ማስተካከል የምችሉ። ወርክአውት ወይም ደግሞ ስፖርት መስራት የሚገልጹ ኦዲዮ ሰምታችሁ ከሆነ ወይም ደግሞ ትምህርቶችን አዳምጣችሁም ከሆነ እሱን ደግሞ ኤክሰርሳይዝ በማድረግ ለ10 ደቂቃ ሊሆን ይችላል ወይም ለ5 ደቂቃ ሊሆን ይችላል። ጠዋት እየተነሳችሁ ኤክሰርሳይዝ በማድረግ እነሱ ቀስ በቀስ እነሱ ስታደርጓቸው በእያንዳንዱ ቀን የምታደርጓቸው ትንሽ ለውጧችሁ ቀስ እያለ አንስቶፐብል እየሆናችሁ ትሄዳላችሁ። ራሳችሁን ሙሉ ለሙሉ የተሻለ ቦታ ላይ
ታስቀምጣላችሁ። ስለዚህ በአንዴ መቀየራችሁን በአንዴ ለመለወጥ መሞከራችሁን አቁማችሁ እያንዳንዱ በየቀኑ የምታደርጓቸውን ነገሮች ቀስ በቀስ በማድረግ ህይወታችሁን ቀይሩ። ስለዚህ እያንዳንዱ ዛሬ ላይ ያልተሳካላችሁ ውጤታማ ያልሆናችሁ የእናንተ ድክመት አይደለም፣ የአፕሮቻችሁ ወይም ደግሞ አንድን ነገር ለመቀየር የሞከራችሁበት መንገድ ነው እንዳትሳካ ወይም ደግሞ ውጤታማ እንዳትሆኑ ያደረጋችሁ። ስለዚህ አፕሮቻችሁን በመቀየር ነገሮችን ለማስተካከል የምትሞክሩበትን ነገር በመቀየር ህይወታችሁን አስተካክሉ። ስለዚህ በአንድ ሁሉንም ነገር ፊክስ ለማድረግ ማድረጋችሁን አቁማችሁ ቀስ በቀስ እያንዳንዱ በየቀኑ የምታደርጓቸው ትንሽ ለውጣችሁ ነው ህይወታችሁን የሚቀይርላችሁ። ስለዚህ እነሱ ላይ በማተኮር ህይወታችሁን አሻሽሉ። ታያላችሁ። ከዛ ሞቲቬት ትሆናላችሁ። ከዛ ግን ምንም አይነት አክሽን አትወስዱም። ከዛ ወደ ጸጸት ውስጥ ትገባላችሁ። ለምን አላረኩም ብላችሁ ትጸጸታላችሁ። ድጋሚ ደግሞ ማየት ትጀምራላችሁ። ያንን ነገር ደጋግማችሁ ታደርጉታላችሁ። ስለዚህ ህይወታችሁ ስታክ አድርጓል። ስለዚህ ህይወታችሁ ምንም አይነት መሻሻል መለወጥ የላችሁ። ያ ስለሆነ ነው። ስለዚህ ህይወታችሁን ለማስተካከል ወደ ተግባር ግቡ። ህይወታችሁን የተሻለ ቦታ ላይ እንድትቀመጡ የተሻለ ቦታ ላይ እንድትደርሱ ወደ ተግባር ግቡ። እያንዳንዱ የምትማቸውን ቪዲዮ ወደ ተግባር ስቀይሯቸውን ህይወታችሁን ማሻሻል የምትችሉት። ሞቲቬሽን አጠብቁ ወይም ደግሞ ኢንስፓሬሽንም አጠብቁ። እናንተ የሚያስፈልጋችሁ አክሽን ነው። እያንዳንዱ ትንሽ ለውጣችሁ እያንዳንዱ ትንሽ አክሽናችሁን ህይወታችሁ የሚቀይርላችሁ። ስለዚህ ሌላ ቪዲዮ መጠበቃችሁን ወይም ሌላ ሞቲቬሽናል ቪዲዮ መጠበቃችሁን አቁማችሁ ወደ ተግባር ስትገቡ ህይወታችሁን ማስተካከል የምትችሉት። ዛሬው ተንቀሳቀሱ። አብራችሁን ስለቆያችሁ አመሰግናለሁ።